ነርቨስ ያደርጋል ታሪክ ለመናገር ሲያዘጋጅ። ያ ትንሽ ግን ድምፅሽን ከቻልሽ ከፍ አድርጊ፣ ግን ትንሽ እሺ። ከሆነ ብዬ ከስልኬ ከሆነ ብዬም ቡና ድምፅ ጨምሬበታለሁኝ። ግን እኔ ቡና ሌላ ትንሽ አቡ። እሺ ጌትነት አመሰግናለሁ። አሁን ትንሽ ድምፅሽን እርጋታሽ ምናምን ደስ ይላል። አሪፍ ታሪክ ይመስላል። በጣም ጓግቻለሁ ለመስማት። ይሄኔ ውዳ አትጓጊ። እሺ ለማንኛውም ያው እንዳልኩሽ ያደግኩት አዲስ አበባ ነው። ቤተሰቦቼ ክፍለ ሀገር ናቸው አብዛኞቹ የነበሩት እና ከ14 ዓመቴ ጀምሮ ራሴን እየሰራሁኝ ነው ራሴን ያሳደግኩት ማለት ነው። እና በ17 ዓመቴ ወደ ዱባይ መጣሁኝ። ወደ ዱባይ የመጣሁት እዛ ማለት በቃ ለእኔ ባዳ ማለት ይከብደኛል። በጣም ቤተሰቤ ናት። አሁንም ከማንም በላይ የምትቀርበኝ እህቴ ናት። ያው ባሏ ፓይለት ስለነበረ አመጣችኝ። በጣም አክቲቭ ስለነበርኩኝ ስራም ላይ ነገሮች ላይ በጣም አክቲቭ ስለነበርኩኝ አንቺ ብትሄጂ ጥሩ ነው ማለት ህይወትሽም እንትን ይላል ምናምን ነገር አለችኝ እና መጣሁኝ። ያው መማር ትምህርቴን መቀጠል እየፈለግኩኝ ብቻ በቤተሰብም በሁሉም ግፊት ወደ ዱባይ መጣሁኝ ማለት ነው፣ ነገሮችን አስተካክዬ። ከዛ ያው እኔ የመጣሁት እንግዲህ ከእሷ ጋር ነገሮችን ለማስተካከል እሷን ሀልፕ እያደረግኩኝ ለመኖር ነው። ግን ከ5 ወር በላይ መቆየት አልቻልኩም ነበረ። ነገሮች በጣም እንትን ይሉኛል። የህልም ሰው ነኝ። እግዚአብሔር በሰዓቱም ደግሞ በጣም ቅርቤ እንደሆነ እረዳለሁ። ነገሮችን ሁሉ በህልሜ ነው የሚያሳየኝ እና እያንዳንዱን ነገር እንትን ስል የትዬ በህልሜ እንደዚህ ያየሁኝ እና ምንድን ነው ስትለኝ አይ በቃ እንጀራዬ እዚህ አይደለም ማለት ነው ምናምን ነገር እላታለሁ ማለት ነው። ከዛ በቃ ያንቺ ህልም ምናምን ነገር ትለኝና ስራ ማፈላለግ ጀመርኩኝ። ክላሲፋይድ የሚል የገልፍ ኒውስ እንትን ነበረ እና ክላሲፋይድ የሚባል ጋዜጣ ስራ ማፈላለጊያ ማለት ነው። እና እሱ ላይ ስራ መፈለግ ጀመርኩኝ። እንግሊዝኛ ብዙም አልነበርኩም። ከዛ እንደውም ትዝ ይለኛል አኮሞዴሽን አለሽ ወይ ምናምን ነገር ስትለኝ ስራ ኢንተርቪስ አድርጋት የነበረው ማለት ነው። አኮሞዴሽን በሰዓቱ ምን እንደነበረ ስለማላቅ አይዶን ነው አልኳት ማለት ነው። እና አም ቶኪንግ አባውት ዩ ምናምን ነገር ብላ ዘጋችብኝ ስልኩን ማለት ነው። ከዚያ በቃ የዛኑ ሰዓት ወይኔ መቤቴ በቃ ማለት እንድወጣ ትፈልጊያለሽ፣ ስራ እንድሰራ ነው አላማሽ፣ ይሄ ከሆነ በቃ አንደበቴ አንቺ ክፈቺ ምናምን ነገር ብዬ ጸለይኩኝ። የእውነትም ደግሞ ሆኖልኝ አየሁት ማለት ነው። እና እንደዛ ሆነ። ከዚያ ወጣሁኝ። አንድ ብሪቲሽ ቤት መስራት ጀመርኩኝ። ጥሩ ቋንቋዬን ማለት እሷ ጋር ኢንተርቪስ አድርግ ጥሩ ናት እንትን ስትለኝ እኔ ከልጆችም ጋር ጥሩ ነኝ፣ የምትይውን ነገር ሁሉ ለመታዘዝ ዝግጁ ነኝ፣ ግን ትንሽ ቋንቋ ላይ ነው ችግር ያለብኝ ምናምን ነገር ስላት ነው አይ ላይክ ዮር ላንጉጅ ምናምን ነገር አለችኝ ማለት ነው። ከዛ ደስ ብሎኝ ከእሷ ጋር ስራ መስራት ጀመርኩኝ። ከዛ ቤተክርስቲያን ሳሊተ ምሕረት አለች ሻርሻ ማለት ነው፣ እዛ አገልግሎት ጀመርኩኝ ምናምን ነገር በቃ ኑሮ ተጀመረ። ከዛ ነገረ ስራዬ ሁሉ እንዳንቺ ነበረ ማለት ያው ከአላማችን ከአገር ስንመጣ መቼም ራሳችን ለማሻሻል ቤተሰብ ለማገዝ ምናምን ነው እንጂ ሰው ይሄ ሰዎችን አግዛለሁ ምናምን የሚለው እንትን አይመጣልንም። እና የሆነ ሰዓት ላይ አብዛኛው አካባቢያችን ላይ አገልግሎቱም ላይ ምናምን የነበረው ህገ ወጥ ልጆች ስለነበሩ አንዷ እህቴ ታማ ሆስፒታል ገብታለች ምናምን ነገር ስትለኝ ልጠይቅላት ሄድኩኝ ማለት ነው። እና በአጋጣሚ ልክ እኔ ስደርስ ልጅቷ አልፋለች። ከዛ እዛው ሆስፒታል ውስጥ ያሉ ልጆችን ምን ታምር የምትባል ልጅ ነበረች። በጣም አብዛኛው የዱባይ ሰዎች በጣም ብዙ ያውቋታል። እና እሷን አገኘሁኝ ለመጀመሪያ ጊዜ። ከዛ እሷም ልጅ ናት፣ በጣም ትንሽዬ ልጅ የምታምር ልጅ ምናምን ናትና ሲድ ጠጥቼ ነው እንደዚህ ምናምን ነገር ብላኝ በቃ በየሳምንቱ እሷ ጋር ህይወቴን እሷ ጋር መሄድ
እንደገና ደግሞ ልጆችን በቃ እባካችሁ ጠይቁ ማለት ምናምን ነገር ጀመርኩኝ። ከዛ ይሄ ነገር እየሰፋ ሲሄድ እንትን ሲባል ምን አደረጉኝ ሳላስበው ሰዎች ሁሉ ሆነ እንትን የለም ምናምን ነገር ሲሉ በቃ ትርሲት ጋር ሂዱ መባል ተጀመረ ማለት ነው። ከዛ በቃ ሳላስበው እዛው ጠያቂ የሆነ እስር ቤት ፕሮግራም አውጪ ሆኜ የራሴን አገኘሁት ማለት ነው። እና እዛ የሆነ ጊዜ በቃ ማህበርን መስረት ምናምን ነገር ተባባልን እና ማህበር ለመመስረት ከዛ ልጆች ላይ ለመስራት ማለት ይሄ በቃ ባህላችንም ላይ እኛነታችንም ላይ መሰራት አለበት። ይሄ አጓጉል ስም የሚሰጠንንም ነገር ማስቀረት አለብን ምናምን ነገር ተባብለን ማህበርን እንመስረት ምናምን ነገር አለን እና እሱ ላይ ሽር ጉድ ጀመርን። ከዛ ግሩም ኤርሚያስን አስመጣ ነው ማለት ነው። ያው አክቹዋሊ እኔ ነኝ በሰዓቱ ትኬቱንም ሁሉንም ነገር ችዬ ያመጣሁት የነበረው እንትን እንዲያም አንድ ፊልም ይዞልን እንዲመጣ እና ከዚያ እኛንም አክቲንግ እና ሁሉ ነገር እንዲያስተምረን በሰዓቱ ማለት ነው። እና ሀሳቤ የነበረው ያው በጣም አሁን እድሜ ላይ ቢሆን በቃ አትሊስት አሰራሩን ምናምንም አውቀው ነበር እና ያ ግን የዛ እድሜ ኢነርጂ ነው በቃ ሁሉንም ማድረግ እንደምችል ነው የሚያሳስበኝ የነበረው። የሚመጣውን ነገሮች ምናምን ነገር እንትን አላላቸውም አላስባቸውም። ከዛ ግሩም ኤርሚያስ መጣ፣ ነገሮች ተጀመሩ። አንድ ፊልም የሞሪያ ምድር ለመጀመሪያ ጊዜ ዱባይ ላይ እያሳየ ነው፣ እኛንን እሱን አሳየን። ከዛ የተወሰነ ትሬኒንግ ሰጠን ምናምን ነገር። ያው እሱም ተመልሶ ሄደ ማለት ነው። እና ከዚያ በኋላ እኔም ደግሞ ህይወት ጀመርኩኝ። ላይክ ምንድነው የሆነው? ያው ጓደኛ ነበር የመጀመሪያ ጊዜ እንትን አለን። ምንድነው ከእሱ ጋር እንደዚሁ በህልሜ አየሁኝና ማለት ነው። ማለት ቆንጆ ነው። እሱም ሰንበት ትምህርት ቤት ነበረ፣ ጎበዝ ነው በጣም እንረዳ ነበረ፣ ይረዳኝ ነበረ በነገሮች ላይ ምናምን ነገር። ከዛ በህልሜ እንደማይሆን ሲያሳየኝ በቃ አንተም በሰዓቱ ስራ አልነበረውም፣ አንተም ወደ ስራ ወደ ሀገር ግባና ነገሮችን አስተካክለት እንመለሳለን ምናምን ነገር አልኩት። ከዛ ልክ የሚሄድ ቀን ግን በቃ ህይወትህን መኖር ካለብህ ህይወትህን ኖር ማለት እንደዚህ ስልሽ ማለት ፍቅራችን ይሄ ቀለል አድርጎ የሚነገር አልነበረም። ነገሮች በጣም እንትን ያሉ ነበሩ። እኛ ከመዋደዳችን በፊት እንደውም ሰዎች ናቸው ላይክ ጓደኛሞች ናቸው። እኔ ምንም ሳላቅ የእሱ ጓደኛ ናት፣ እንደገና ደግሞ እሱም የእሷ ጓደኛ ነው ምናምን ተብሎ መወራት የጀመረው ቀድሞ ነው። ምክንያቱም በሰዓቱ እኔም ያው ሰው ፊት ነበርኩኝ። ያው የኤምባሲው ኮሚኒቲው ሲመሰረት በግጥም በንትን በጣም እሰራ ነበረ ኮሚኒቲው ላይ እና የጠፉ ልጆች ላይ እንደዚህ የታመሙ እንትኖች ላይ ምናምን ነገር እሰራ ስለነበር አብዛኛውን ሰው ፊት ላይ ነበርኩኝ ማለት ነው። ከዛ ያንን ጓደኛዬን ማለት ሰዎችም የሚያውቁት በቃ እኔ ያለሱ ህይወት እንደሌለኝ ነው የሚያስቡት። ላይክ በምሰጠው ነገር ማለት እኔ ሰው የኔ ነው ብዬ ካሰብኩኝ ሁሉን ሆነለታለሁ እና በቃ ወደ ሀገር ቤት ሂድ፣ እዚህ ያልተሳካልህም ስራ ምናምን ነገር ስለው እና ግን ማፍቀር ካለብህ ካፈቀርክ ንገረኝ፣ ህይወትህን ብቻ ንገረኝ እንጂ ማግባት ካለብህ አግባ፣ ገርል ፍሬንድ መያዝ ካለብህ ያዝ ምናምን ነገር ስለው ልንለያይ ነው እንደ የሚሄደው ቃልሽን አክብሬ እኮ ነው የሚሄደው ምናምን ነገር ስለኝ ፍሬንድ መያዝ ካለብህ ህይወት አጋጣሚ ምናምን ነገር አልኩት እና ሄደ። ከዛ እኔ በዚህ መሀል ያው እንዳልኩሽ ይሄ ማህበር መስረቱ በጣም ጥሩ ነበረ። እንደገና ደግሞ ጥሩ ኢንጂነሮች ምናምን ነበሩ አብረውን የሚጓዙ የነበረው እና ትርስዬ በመጨረሻ ምን ሆናችሁ? ቀጠላችሁ? ተለያያችሁ?
ከሱ ጋርማ ተለያየን ማለት ስንለያይ ግን ተለያየን። ላይክ መምጣት ትፈልጋለሁ ምናምን ነገር ጃጅ ሲያደርገኝ መልሼ አመጣሁት። ከአክስቱ ልጅ የሆነ ብር ማምጫ ምናምን ነገር ተቀበልኩኝ እና አመጣሁት። ግን ከኔ ጋር ለመኖር እንዳታስብ ምናምን ነገር አልኩት ማለት ነው። ከዛ በዚህ መሀል እሱም መጥቶ ስራ ጀመረ። እኔም እዛ ማህበር ላይ እንትን ነበርኩኝ። ከዛ ግሩኔም እዚሁ በነበረበት ሰዓት አንድ በጣም ያፈቀረኝ ልጅ ነበረ ማለት ነው። ከዛ ከእሱ ጋር ደግሞ በቃ በጣም ነገሮች ተጠጣደፉ። በቃ ወደ ትዳር ገባን ወዲያው ማለት ነው፣ ብዙም ሳንቆይ ከዛኛው ጋር። ከዛ ልክ እኔ ሰርጋችንን እያዘጋጀን ምናምን ነገር እንትን ስንል ያኛው መጣና ከሌላኛው ጓደኛዬ ጋር መጥቶ ላስታርቅሽ ነው እና የመጣሁት ምናምን ነገር አለኝ ማለት ነው። ከዛ እንዴ እኔ የራሴ ህይወት መንገዴን ጀምሬያለሁ፣ እሱም እንደዛው እና ምን ለማለት ነው ምናምን ነገር ስለ አይ ስለ ራስሽ አውሪ፣ እሱ እንደዛ ለምናምን ነገር አለኝ ማለት ነው። ከዛ እኔ ላገባ ነው ምናምን ነገር ብዬው ተመልሶ ሄደ። ከዛ ተመልሶ ሲሄድ እንዳልኩሽ ያው ቤተክርስቲያን አካባቢ በጣም እንታወቃለን አይደለ ሁለታችንም። ከዛ ይሄኛው ነው ባለቤቴ ነው ብዙም እንትን የማይል የነበረው ማለት ነው ወደዛ። ከዛ ከዚህኛው ጋር ጋብቻ እንትን ስንል ለፋሲካ ምንድነው ለዳግማ ትንሣኤ ሰርጋችንን ፕላን አደረግን ማለት ነው። ከዛ ጓደኛ የመጣችና ምንድነው ለዛኛው ቀን እኔ የማገባ ቀን እንትን ምንድነው ያኛውም ሊያገባ ነው እኮ ምናምን ነገር አለችኝ ማለት ነው። ኧረ አያድርገውም ምናምን ነገር አልኳት። ከዛ ከሁለተኛው ጋር ለዳግማ ትንሣኤ የተጋባችሁ ከሁለተኛው ጋር ልንጋባ ከዚህኛ ፕላን ይዘን የዛኛውን ስሰማ ሰርጉን ስሰማ ደወልኩለት። ታገባ ነው አሉ ምናምን ነገር ስለው አዎ መቼኛው ሰርግ ስለው ለዳግማ ትንሣኤ አለኝ ማለት ነው። ከዛ ለዳግማ ትንሣኤ ምንም አላልኩትም። እኔ ሰርጌን ሰረዝኩት ማለት ነው። ምክንያቱም እንዳልኩሽ እኔ እና እሱ እዛ ቤተክርስቲያን ላይ በጣም እንታወቃለን። እንዳልኩሽ እኔ እና እሱ ጓደኛሞች ሳንሆን ነው እየወራ የነበረው እሷ የእሷ ጓደኛ ምናምን ተብለው ማለት ነው። ከዛ አሳለፍኩት። አንቺ አራዘምሽው፣ እሱ በዳግማ ትንሣኤ ያገባ፣ አንቺ በሌላ ጊዜ ያገባሽ። እኔ በ15ኛ ቀኑ አገባሁኝ ማለት ነው። ከዛ የሚገርመው ነገር ማለት ነው ሰርግ ምንድነው ከሰርጉ በኋላ ሌላም አንድ ያገባ ልጅ ነበር እዛው ግሩፕ ውስጥ አራት ነን በሰዓቱ ያገባ ነው ማለት ነው። ቆንጆ ያው እኔም በቆንጆ ሰርግ ነው በሰዓቱ አለ በተባለ ነገር ማለት ያው ጓደኞቼ አሰሪዎቼ ሁሉ ያሳመሩት እነሱ ናቸው። በጣም የሚገርም ሰርግ ነበረ እና አሁን ወለዳችሁ? አሁን ወለድን። አንድ ቆንጅዬ ልጅ አለን። ግን ያው የምመጣልሽ ታሪክ ላይ እንትን ምንድን ነው ባለቤቴ ታመመ የዛሬ 10 ዓመት ማለት ነው። ኩላሊት ፌል አድርጎ ታመመ። እኔ በሰዓቱ ደግሞ ይሄ ቆሞ እየሄደ ሰው ኩላሊት ፌል እንደሚያደርግ ምናምን ነገር አላውቅም ነበረ፣ ግንዛቤውም የለኝም ምናምን ነገር በቃ በጣም እንትን የሚል ነገር ነበረ። ተመስገን እዛው ቤተክርስቲያን እንዳለ የዱባይ ሕዝብ ተረባርቦ ዳይለስስ ጀምሮ ነበረ በሰዓቱ። ከዛ የትራንስፕላንቱን ምናምን ነገር ጊዜ አመት ከምናምን ፈጅተዋል። ግን በቃ ሁሉም ሰው በጣም እንትን ብሎ ታከመ። ኩላሊቱም እንትን ተደረገለት፣ ንቅለ ተከላ ተደረገለት የዛሬ 10 ዓመት አካባቢ ማለት ነው። እና ልክ ያው በአመቱ በጣም መሀል ላይማ በጣም ብዙ ሚስ ያደረጓቸው እንትኖች አሉ ላይ ከዚህ ላይ ከመድረሴ በፊት ማለት ብዙ ነገሮችን አሳልፈናል። ያው ከባለቤቴም ጋር ማለት እሱም የማይሆን እንትን ውስጥ ገብቶ ነበረ።